በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ተከታታይ የትምህርታችን ርዕስ ምስጢረ ሥጋዌ የሚል ነው። እግዚአብሔርን አጋዥ አድርገን የ20ኛውን ቀን ትምህርታችንን እንጀምራለን። ኦሪት ዘጸአት ምዕራፍ 3 ከቁጥር 1 እስከ 3 ያለውን በጸሎት መንፈስ ሆነን እናነባዋለን። ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር የዘላለም አምላክ የምድር ሁሉ የዳርቻዎቹ ፈጣሪ የሚሳንህ የሌለ ሁሉን ታደርግ ዘንድ ቻይ የሆንክ እንኳን በጉልበት የሚረዳ በሐሳብ የሚራዳ የሌለ የምክር ሁሉ ፍጻሜ የተግባር ሁሉ ፍጻሜ የሆንከው አምላካችን ሆይ እናመሰግንሃለን። አሜን። በዘመናት ሁሉ ሐሳብህ ከልካይ ስለሌለው የኛ ከፍታም ዝቅታም ደግሞ አንተን ስለማይለውጥህ በማንም ሳትደገፍ በጸናው ዙፋንህ ሁሉን ስለምትሰራ እናመሰግንሃለን። ዘመናትም አይጫኑ ዘመንን የምትገዛ ባህሪ መለወጥ የሌለው ሁሉን ግን የምትለውጥ አምላክ እናመሰግንሃለን። መግቢያ ሳይኖርህ ለሁሉ መግቢያ የሰጠው መድረሻ ሳይኖርህ ለሁሉ ፍጻሜን ያበጀህለት አንተ ከሰጠኸው ድንበር የሚያልፍ አንተ ከሰጠኸው መነሻም ደግሞ አልፎ በራሱ የሚጀምር ምንም የሌለ ሁሉ በአንተ የሆነ ሁሉ በአንተ የሚሆን አምላካችን ሆይ እናመሰግንሃለን። በዚህ በዘመን ፍጻሜ ያለን ልጆችህ ፍጻሜ የሌለው ፍቅርህ ደርሶን በእውነት እናመሰግንሃለን። በዚህ ክፉ በሚሰማበት ዘመን ለጆሮአችን የምስራች ለነፍሳችን ጣዕም ሆነ የሰማንህ ጌታችን በእውነት እናመሰግንሃለን። ጊዜውን ተረከብ፣ ስፍራውን ቀድስ። ጆሮቻችንን፣ ልቦቻችንን፣ አንደበቶቻችንን ሁሉ ለታመንከው አንተ አደራ እንሰጣለን። ምስጢርህን ለባሪያዎችህ ግለጽልን። በተገለጥክልን መጠንና ክብርህ ዘንድ እርዳን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። የትምህርታችን ርዕስ ምስጢረ ሥጋዌ የሚል ነው። መሰረተ ሃይማኖትን ነው እየተማርን ያለ ነው። ቤት የሚቆመው በህንፃው ሳይሆን በመሰረቱ ነው። ምግባራችን፣ እምነታችን፣ በጎነታችን፣ አገልግሎታችን የሚቆምበት መሰረቱ ምንድነው ስንል አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብሎ ማመን፣ ከሶስቱ አካላት አንዱ አካል ለቤዛ ዓለም ወደዚህ ዓለም መጥቶ በመስቀል ላይ ሙቶ አድኖናል ብሎ ማመን ነው። ይሄ የጸናው የሃይማኖት መሰረት ነው። ሃይማኖት አንድ ነው። ሃይማኖት እግዚአብሔር ነው። በአንዱ ሃይማኖት ውስጥ እነዚህን ሁለት ክፍሎች እንረዳለን። የመጀመሪያው ምንድነው ስንል የዘላለሙን ሥላሴ የምንረዳበት ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ መሆኑን የምንረዳበት ነው።
ሁለተኛው ክፍል ምንድነው ስንል ከሶስቱ አካላት አንዱ አካል በተለየ አካሉ ወደዚህ ዓለም መጥቶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመስቀል ላይ ውሎ እኛን ማዳኑ ነው። እግዚአብሔር ይመስገን። እግዚአብሔር ለኛ ያለው የመጨረሻው እቅድ እኛን ማዳን ነው። እኛ ለእግዚአብሔር ያለን የመጨረሻው ምላሻችንም ተመስገን ማለት ነው። በክርስቶስ ሰው መሆን ውስጥ እኛ ለእግዚአብሔር ያለንን ፍቅር ሳይሆን እግዚአብሔር ለኛ ያለውን ፍቅር ተረድተናል። ምስጢረ ስጋዌ የሰው ቅንነትና የሰው አፍቃሪነት መግለጫ አይደለም። ምስጢረ ስጋዌ የእግዚአብሔር የፍቅሩ ማብራሪያ ነው። ጌታችን ወደዚህ ዓለም ሲመጣ ስለ ፍቅር አላብራራም። ራሱ ፍቅር ሆኖ ነው የመጣው። ኢየሱስ ክርስቶስ የሚዳሰስ የሚጨበጥ ፍቅር ሆኖ ወደዚህ ዓለም መጣ። እሱን ያገኙት ሁሉ ህመማቸውን ረሱ። እሱን ያገኙት ሁሉ በእሳት ውስጥ ዘመሩ። እሱን ያገኙት ሁሉ በማይመች ስፍራ አንቀላፉ። እሱን ያገኙት ሁሉ ሞትን ናቁ። እሱን ያገኙት ሁሉ ከሁኔታ በላይ የሚኖረው ልዕልናውን አይተው አመሰገኑ። እሱን ያገኙ ሁሉ ያለ መስፈርት እግዚአብሔር ትልቅ ነው አሉ። ብዙዎቻችን እርሱ በስጋ በነበረበት ዘመን በምድረ እስራኤል ብንኖር እንመኛለን። ልብ አድርጉ፣ ያ ዘመን በዓይናቸው ያዩት ሰቅለውታል። እርሱ ጥንትም እርሱ ዛሬም የሚታየው በእምነት ነው። በዓይናቸው ያዩት የሀገራቸውን ዙፋን ለቀውለታል። ምነው በሀገራችን በነገሰ ብለዋል። በእምነት ያዩት ግን ምነው በልባችን በነገሰ ብለውታል። እርሱ የሚነግስበት መናገሻ ከተማው ምንድነው ስንል ፈቃዳችን ነው። ፈቃዳችንን ለፈቃዱ ስንሰጥ እሱ መናገሻ ከተማውን አገኘ። የጌታችን የኢየሱስ ክርስቶስን ሰው የመሆኑን ምስጢር ነው እንግዲህ እያየን ያለ ነው። ባለፈው ጊዜ ስለ ጌታችን ስለ ኢየሱስ ክርስቶስ ሰው ስለመሆኑ አስረጂ የሚሆን አንድ ምሳሌ ጠቅሰን ነበረ። የስጋና የነፍስን ተዋህዶ። ስጋና ነፍስ ባህሪያቸው ፍጹም ለየቅል ነው። ስጋ የራሱ ባህሪ ያለው፣ ነፍስ ደግሞ የራሷ ባህሪ አላት። ነፍስና ስጋ ግን በተዋህዶ ስንት ይሆናሉ? አንድ ይሆናሉ። አንድ ሆነዋልና የስጋ ለነፍስ የነፍስም ለስጋ ይነገራል። እገሌ ነፍስ ገደለ ይባላል። ለምን? በተዋህዶ አንድ ስለሆኑ የማትሞተዋ ነፍስ የሚሞተውን ስጋ ተዋህዳለችና የስጋን ሞት ለራሷ አድርጋ ነፍስ ሞትኩኝ ትላለች። ወይም እገሌ ነፍስ ገደለ ይባላል። መለኮትና ሰውነትም በተዋህዶ አንድ ሆነዋል። ነፍስና ስጋ ከተዋህዶ በኋላ ሁለትነት የላቸውም። ጠዋት ያገኘው በስጋዬ ነው አሁን በነፍሴ ነው አንልም። ስጋና ነፍስ መለየት በማይችል መንገድ ስንት ሆነዋል? አንድ ሆነዋል። አንድ ሆነዋል። በዚህ ዓለም ላይ ስጋ ብቻውን በድን ነው። ነፍስም በዚህ ዓለም የምትገለጽበት ዙፋን አልባ ማደሪያ አልባ ናት። ስለዚህ በዚህ ዓለም ላይ ነፍስና ስጋ በተዋህዶ ነው የሚገኙት።
የነፍስና የሥጋ የተዋህዶ ስማቸው ሰው መባል ነው። የመለኮትና የሰውነት የተዋህዶ ስማቸውም ኢየሱስ መባል ነው። ኢየሱስ የሚለው ስም አዳኝ ማለት ነው። ከምንም ያድን፣ ከኃጢአትም ያድን። ኢየሱስ የተባለው ስምም ስመ ተዋህዶ ነው። መለኮትና ሰውነት አንድ የሆኑበት ስም ነው፣ ወይም በአንድነት የሚጠሩበት ስም ነው። ከተዋህዶ በፊት መለኮት ለብቻው በዚህ ስም አልተጠራም። ሥጋ ለብቻው በዚህ ስም አልተጠራም። በተዋህዶ ግን መለኮትና ትስብእት አንድ ሲሆኑ ማን ተባለ? ኢየሱስ ተባለ። እግዚአብሔር ይመስገን። የሰውን ደም የሚያፈስ ምንድን ነው የሚለው? ዘፍጥረት 9 ላይ ደሙ ይፈሳል ነው የሚለው። ሰው የሥጋ ሰው የነፍስ የተዋህዶ ስም የአንድነት ስማቸው ነው ብለናል። የሰውን ሥጋ ደም የሚያፈስ አይደለም የሚለው፣ ነፍስንም ጨምሮ የሰውን ደም የሚያፈስ ደም የሥጋ ነው። ልብ አድርጉ። ነፍስ ደም የላትም። ነገር ግን ነፍስ ገንዘብ ባደረገችው ስም፣ ሥጋም ገንዘብ ባደረገው ስም የሰውን ደም የሚያፈስ ተባለ። መለኮትና ሰውነትም አንድ ሆነዋል። ስለዚህ አንድ ስለሆኑ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደም አምላካዊ ደም ነው። አይሁድ በመስቀል ላይ የሰቀሉት የአምላክን ልጅ ነው፣ የእግዚአብሔርን ልጅ ነው። የማይታመመው መለኮት ሥጋን ተዋህዷልና በሥጋ ታመመ። በእርሱ ቁስል እኛ ተፈወሰ። ልብ አድርጉ፣ ቁስል የሥጋ ነው፣ ፈውስ ደግሞ የመለኮት ነው። መለኮት በሥጋ ቆሰለ፣ ሥጋ በመለኮት ፈወሰ። የቆሰለ መድኃኒት ነው የሚፈልገው፣ የቆሰለ መድኃኒት አይሆንም። የቆሰለው ግን እሱ አምላክ ነው። ግልጽ ነው የምናገረው። የማይሞተው መለኮት በሥጋ ሞተ። ሟች ሥጋ ደግሞ በመለኮት ሕያው ሆነ። ለምን? በተዋህዶ አንዱ የአንዱን ገንዘብ ስላደረገው ነው። በተዋህዶ አንዱ የአንዱን ገንዘብ ስላደረገው ነው። ተዋህዶ የተፈጸመው በእመቤታችን በድንግል ማርያም ማኅፀን ነው። እርሱ ከሰማይ ሥጋ ይዞ አልወረደም። ከሰማይ ሥጋ ይዞ ወረደ የሚሉ አሉ። እርሱ ግን ከእመቤታችን ከድንግል ማርያም ሥጋንም ነፍስንም ነሳ። ሥጋን ብቻ አይደለም ነፍስንም ነስቷል። ነፍስን አልነሳም የሚሉ አሉ። ኢየሱስ ክርስቶስ ሥጋንም ነፍስንም ካልነሳ ፍጹም ሰው ልንለው አንችልም። ለምን ስንል ሥጋ ብቻ ከፊል ሰው ነው። ሰው የሚል መጠሪያም አያገኝም። ሥጋና ነፍስ ሲነሳ ብቻ ሰው ሆነ ይባላል። ይልቁንም እርሱ የወደቀውን ማንነት በተዋህዶ ሊክስ ነው የመጣው። ሥጋ ስለወደቀ ሥጋን ተዋሃደ፣ ነፍስ ስለወደቀች ነፍስን ተዋሃደ። እግዚአብሔር ይመስገን። እዚህ በዋና ስፍራ መዋኘት አቅቶት የጠለቀውን ሰው የሚረዱ የጠለቀው ሰው ካለበት ጥልቀት ገብተው ወደ ላይ ይገፉታል። እኛም ልክ እንደዚህ ጠልቀን ነበረ፣ ሰጥመን ነበረ። ራሳችንን መርዳት አንችልም ነበረ። ከላይ ሆኖ ያረዳት ያንን የጠለቀ ሰው መሳብ አይችልም፣ ምክንያቱም ተጨንቋልና ይጎትተዋል።
ከስር ሆኖ ይገፋዋል። ከውድቀታችን ስር፣ ከደካማው ስጋችን ስር፣ ከደከመች ነፍሳችን ስር ወይም ስጋችንና ነፍሳችንን ተዋህዶ ወደ ላይ ከፍ አደረገን። ከመቃብር ከፍ አደረገን። እግዚአብሔር ይመስገን። ከሲኦል ከፍ አደረገን። መኖሪያችን የራቀ ሲኦል ነበረ። ዛሬ መኖሪያችን የከበረ ጽርሐ አርያም ሆኗል። እግዚአብሔር ይመስገን። የኛን ስጋ ፍጹም ተዋህዷልና መላእክት ዛሬ የሚሰግዱት ለተዋሃደውም ስጋ ነው። ለታረደው በግ ክብር ባለጠግነት ይሁን። በሰማይ ያለው ዝማሬ ይሄ ነው። እግዚአብሔር ባህሪያችንን እጅግ አድርጎ አከበረው። ስሙ ይባረክ። አዎ ነፍስ ለመለኮትና ለሰውነት ተዋህዶ ትልቅ ምንድናት ብለናል? ምሳሌ ናት። ዛሬ ደግሞ የምናየው በዘጸአት 3 ላይ ያለውን የሐመልማልና የእሳትን ተዋህዶ ነው። በመግቢያችን ላይ ባነበብነው በዘጸአት 3 ላይ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ ይላል። ለነፃ አውጪው ሙሴ ጌታ ተገለጠለት። የተገለጠለት ራሱ እግዚአብሔር ወልድ ነው። ምክንያቱም እኔ ብሎ ይናገራል። እኔ የሚል እግዚአብሔር ነው። እሱ ነውና ነቢያት እኔ ብለው አይናገሩም። የሰራዊት ጌታ እግዚአብሔር ነው የሚሉት። እኛ አይደለንም። ባድራሻችን የምንገኝ አይደለንም። እኔ በሚል ቃል የሚናገር እግዚአብሔር ነው። እግዚአብሔር ራሱ ከሙሴ ጋር ተነጋገረ። በምን? በዚህ ራእይ ውስጥ። እግዚአብሔር ይመስገን። በዚህ ራእይ ውስጥ እግዚአብሔር ሙሴን ጠራው ይላል። እግዚአብሔር ከቁጥቋጦ ውስጥ ሆኖ እርሱን ጠርቶ ሙሴ ሙሴ ሆይ አለው ይላል። ይህ ለሙሴ የተገለጠ አምላክ እኔ አብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ አለ። እንደገና ዝቅ ብላችሁ ስታነቡት ያለና የሚኖር ያህዌ ነኝ አለ። እስራኤልን ነፃ ለማውጣት ሙሴን የላከ ራሱ እግዚአብሔር ወልድ ነው። በኋለኛው ዘመን ስጋ የለበሰው ቀዳማዊ ቃል ኢየሱስ ክርስቶስ ነው። ምንድነው ራእዩ? ራእዩ አንዲት ሐመልማል የለመለመች ቅጠል ትታያለች። አንዲት ቁጥቋጦ ትታያለች። በቁጥቋጦ ላይ እሳት ይነዳል። የእሳቱ ኃይል ልምላሜውን አላከሰመው። የልምላሜው እርጥበት ደግሞ እሳቱን አላጠፋው። ቁጥቋጦ በልምላሜው እሳቱን በነድነቱ ተዋህደዋል። ይህንን ድንቅ ራእይ ልመልከት አለ። እግዚአብሔር ይመስገን። የሚያጠፋው ሳያጠፋ የሚጠፋውም ሳይጠፋ ሁለቱ በመጠባበቅ ተዋህደዋል። ምንድነው ይሄ? ይሄ ራእይ የሚያሳየው ቁጥቋጦ እስራኤል ናቸው። በግብፅ መከራ የሚቀበሉት እሳቱ የወረደባቸው ፈተና ነው። የመከራው ኃይል እንኳን ሊያጠፋቸው ሊያጠቁራቸው አልቻለም። እግዚአብሔር ይመስገን። አቅማቸውም ደግሞ እሳቱን ማጥፋት አልቻለም። እነሱም አሉ፣ እሳቱም አለ። እግዚአብሔር አንዳንድ ጊዜ እንደዚህ ነው የሚለቀን። ችግሩም አለ፣ እኛም አለ። መከራውም አለ፣ እኛም አለን። በሽታውም አለ፣ እኛም አለን።
እኛ ችግሩ ተወግዶ መዘመር ነው የምንፈልገው። እግዚአብሔር ግን በእሳት ውስጥም ዝማሬ ይሰጣል። እንደ 3 ደቂቅ 3 ደቂቅን እሳት አጥፍቶ አላዳናቸውም። እሳት አጥፍቶ ማዳን ክብሩ ነው። እሳት እያለም እንዳይጎዳ ማድረግ ክብሩ ነው። እግዚአብሔር ይመስገን። እሳታችሁ አስጨንቃችሁ እሳታችሁን የሚቆጣጠረውን ጌታ ተመልከቱ። እግዚአብሔር እሳቱን ቀይ መናፈሻ ያደርገዋል። ሊያጠፋ የመጣውን የዝማሬ ሰገነት ያደርገዋል። አዎ በእስራኤላውያን ላይ የወረደው መከራ ብዙ ነው። ሀገር አልባ መሆን መከራ ነው። ከዛ ሁሉ በላይ ደግሞ ዘርን ትውልድን የሚያመክን መከራን የመጣው ወንድ ሁሉ ሲወለድ ይታነቅ ነበረ። ታላቅ መከራን የወረደባቸው ሰርተው የሚመገቡ አልነበሩም። ሰርተው የሚገረፉ ነበሩ። ዛሬ ግብፃውያን የሚያስገነቧቸው ትልልቅ ፒራሚዶች በእነኚህ በእስራኤላውያን የረሃብ አንጀት የተሰሩ ናቸው። ከመከራው የተነሳ ስሌቱ የመጨረሻ ሪፖርት ቢሰጠን እስራኤል መደምሰስ አለባቸው። እስራኤል ግን አሉ፣ ያውም ከነ ልምላሜያቸው ከነ ተስፋቸው አሉ። እግዚአብሔር ይመስገን። ተስፋ ያለውን ህዝብ መገፍተር ይቻላል፣ መጣል አይቻልም። ማቅሰል ይቻላል፣ ማጥፋት አይቻልም። ተስፋ ያለው ህዝብ ተስፋው ሳይፈጸም አይሞትም። እግዚአብሔር ይመስገን። ተስፋ ያለው ህዝብ ተስፋችንን ሞት ቢቀድመው ተስፋችን ትንሣኤ ያለው እግዚአብሔር ከወላጅ ይበልጣል። ወላጅ ሳይበላ የተኛ ልጁን ቀስቅሶ ያበላል። ወላጅ ከእንቅልፍ ቀስቅሶ ያበላል። እግዚአብሔር ከሞት ቀስቅሶ እንደ አልዓዛር ያበላል። እግዚአብሔር ይመስገን። ለኛ ሞታችን ትልቅ ነገር ነው። ለእግዚአብሔር ግን ህመምም ሞትም ሁሉም ያው ነው። ስሙ ይባረክ። አዎ ያ ወልደ እግዚአብሔር ያ የአብ ቃሉ ለሙሴ ተገለጠለት። እሳቱ አለ፣ እናንተም አላችሁ። ችግሩ አለ፣ እናንተም አላችሁ። ዛሬ ግን የትድግና ቀን ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ለመስራት ይነሳ እንጂ እንዴት ትሰራዋለህ አይባልም። እግዚአብሔር በባህሪው እንዴት አይስማማው? ሁሉ መንገዱ ነው። እግዚአብሔር ይመስገን። እየኖርን ያለነው ያለ ችግር አይደለም። እየኖርን ያለነው በቁጥጥር ስር በዋለ ችግር ነው። እየኖርን ያለነው ያለ ጉዳት አይደለም። እየኖርን ያለነው እግዚአብሔር በሚያዝበት ጉዳት ነው። ሙሴ ይህን ድንቅ ነገር ልመልከት አለ። ለሙሴ ብቻ ይመስላችኋል? በእናንተስ ሕይወት ይሄ ድንቅ ነገር የለም? የለም ወገኖቼ። እሳቱ መልካችሁን እንኳን ሳያጠቁረው በሕይወት መኖራችሁ፣ ፈገግታችሁን ሳይለውጠው፣ ጌጣችሁን ሳይለውጠው፣ ማጽናናታችሁን ሳይለውጠው፣ መጓደዳችሁን ሳይለውጠው ምን አለባቸው እስክትባሉ ድረስ ብዙ አለብን። ጉዳይ እንደሌለን ግን የሚያኖረን የሱ ሰላም ነው። አሜን። እግዚአብሔር ይመስገን። አሜን። አዎ በእኛና በማያምኑ መካከል ያለው ልዩነት ያለ ችግር መሆን አይደለም። የኛ ችግር በቁጥጥር ስር የዋለ ችግር ነው። በጠላቶቼ ፊት ለፊት ራሴን በዘይት ቀባህ ነው የሚለው። እኛ የምንመኘው በጠላቶቻችን ሬሳ ላይ ራሳችንን በዘይት እንዲቀባው ነው። እግዚአብሔር ችግራችንን ገሎ ማዳን ይችላል። ችግራችን እያለን ማዳን ይችላል። እግዚአብሔር ይመስገን። ጠላቶቻችሁም ማየት አለባቸው። ለምን ይሞቱ? በጠላቶቻችሁ ፊት ለፊት ራሳችሁን በዘይት ይቀባል።
እግዚአብሔር ገበታ ስላዘጋጀላችሁ ነው ጠላት የተነሳባችሁ። ገበታ የሌለው ጠላት የለበትም። የምትሆኑትን እናንተ ከምታውቁት በላይ ጠላት ያውቀዋል። ጠላት ዛሬ ጨበጣችሁትን አይደለም የሚዋጋው፣ የነገ መድረሻችሁን ነው። ጠላት ተስፋ ላይ ነው የሚያነጣጥረው። ጠላት ነገን ነው ኢላማ የሚያደርገው። ስለዚህ በረከታችሁን እግዚአብሔር ሲሰራራ በእግዚአብሔር ማዕድ ቤት ውስጥ የእናንተ በረከት ሲበስል ከእናንተ ቀድሞ የሚሸተው ሰይጣንን ነው። ይተነኳኮላችኋል። ከገበታው ላይ እንዳትውሉ፣ ከስፍራው ላይ ያናውጣችሁ። ጌታ ግን አንተም በሕይወት ኑር ልጄም ገበታውን ይብላ ይላል። እግዚአብሔር ይመስገን። ጽዋዬም የተረፈ ነው። ጽዋ በሁለት እጅ ነው የሚያዘው። በሁለት እጅ ተይዞ ገርገጭ እያለ ነው የሚመለሰው። የእግዚአብሔር በረከት እንደዚህ የተትረፈረፈ ነው። ስሙ ይባረክ። በዚህ ምድር ላይ የምንቆየው ለራሳችን እንድንበቃ ሳይሆን እንድንተርፍ ሆነን ነው። ለመብቃት ከሆነማ ዛሬ በእሱ አምነናል መሄድ አለብን። ለመትረፍ ነው የምንኖረው። ለሌላው ለመድረስ ነው የምንኖረው። ለምን በዚህ ምድር ላይ ያላችሁ እግዚአብሔር በእናንተ ላይ የሚሰራውን ስራ ስላልጨረሰ ነው። ብዙ እቅድ፣ ብዙ መርሃ ግብር ሊኖራችሁ ይችላል። ብዙ ምኞት፣ ብዙ ሐሳብ፣ ብዙ ራዕይ ሊኖራችሁ ይችላል። የምትኖሩት ግን ለምኞታችሁ ሳይሆን እግዚአብሔር በእናንተ ላይ ስላለው ዓላማ ነው። ልብ አድርጉ። አምላካዊ ዓላማን የፍጡር አቅም አያስቀረው። ዓላማችሁ እናንተ በቃ እያላችሁም ይቀጥላል። ድካማችሁም አያስቀረው። የተስፋ ዝለታችሁም አያስቀረው። አምላካዊ ዓላማን አምላካዊ አቅም ይከተለዋል። እግዚአብሔር ይመስገን። ስለዚህ የምኖረው ለእግዚአብሔር ዓላማ ነው። ልብ አድርጉ። ለእግዚአብሔር ከኖርን የምንሞተውም ለእግዚአብሔር ነው። በእግዚአብሔር ጊዜ መኖር፣ በእግዚአብሔር ጊዜ መሞት። ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል። ሞት ጥቅም የሚሆነው ክርስቶስ ሕይወት ሲሆን ነው። ሞት ለሁሉ ጥቅም አይደለም። ክርስቶስ ኑሮው ለሆነለት፣ ምርጫው ለሆነለት፣ ዓላማው ለሆነለት ነው። ይህንን ድንቅ ራእይ ያለ ሙሴ ዛሬም እግዚአብሔር ይህን ድንቅ ራእይ ያሳየናል። በዙሪያችን የሚጮሁ ብዙ ናቸው፣ እኛ እንራመዳለን። እግዚአብሔር ይመስገን። አንዲት ድመት ስዕል አይቻለሁ። ብዙ ውሾች ከበው ይጮሁባታል፣ እሷ ግን በሰላም ትሄዳለች። ብዙ ጩኸት አለ፣ ግን መንገዱ ቀና ነው። ዛሬም እየተራመድን ነው። እግዚአብሔር ይመስገን። ልብ አድርጉ። ዛሬ ማለት የተጠራጠራችሁት የትላንት ነገ ነው። አልደርስበትም ያላችሁት ያመነውን ብቻ ብንወርስ ኖሮ ዛሬ አንደርስም ነበረ። ታምኖ የሰጠንን ስላገኘን ዛሬ አለን። እግዚአብሔር የእምነታችንን ያህል ቢሰጠን ምን እናገኛለን? ምን እናምናለን? ወገኖቼ በእውነት እኛ ታማኝነታችን ማመናችን ሲጎድል ታማኝነቱን እየጨመረ እዚህ ያደረሰን እሱ ብሩክ ነው። ፍጻሜው ምንድነው? የዚህ ራእይ ሙሴ ያየው ቁጥቋጦ ለምለም ሐመልማል እሳት የተዋሃደው የእሳቱ ኃይል ያላጠፋው እርጥበቱም ደግሞ እሳቱን ያላከሰመው ይሄ መጠባበቅ ያለበት ግን መለያየት የሌለበት ይሄ ታቅቦ ያለው ግን መለየት የሌለው ተዋህዶ ምንድነው አለ። ልብ አድርጉ። የእስራኤል ልጆች ከግብጽ ባርነት የወጡት በዚህ በተዋህዶ ምሳሌ ነው። ኢየሱስ ክርስቶስ በምሳሌነትም ሲያድን ኖሯል።
የበግና የፍየል ደም ኃጢአትን የማንጻት አቅም የለውም። ግን ጊዜያዊ ስርየት አምጥቷል። ለምን? የእውነተኛው መስዋዕት ምሳሌ ስለነበረ። የእስራኤል ልጆች ከግብጽ ባርነት በዚህ የተዋህዶ ምስጢር ነው የወጡት። እኛም ከሞት ባርነት የወጣ ነው በክርስቶስ ሰው መሆን ነው። እንኳን ሰው ሆነ፣ እንኳን ተወለደ። የሕፃን ልደት አይደለም ይሄ መወለድ፣ የሕይወት ልደት ነው። የሰላም ልደት ነው። የኛ ልደት ነው። ሁለተኛ የተፈጠርንበት ምስጢር ነው። በመጀመሪያ አፈጣጠራችንም እንዲህ አላደከም ነው። በአንድ ጠዋት ነው የጨረሰን። እኛን ለማዳን ግን 33 ዓመት ከ3 ወር በዚች ምድር ላይ መመላለስ፣ በመስቀል ላይ ተዋርዶ መሞት ነበረበት። አዎ የቁጥቋጦና የእሳቱ ተዋህዶ የመለኮትና የሰውነት የተዋህዶ ምሳሌ ነው። እግዚአብሔር ይመስገን። የእሳቱ ኃይል የቁጥቋጦውን ልምላሜ አላጠቆረው ወይም አላጠፋው። የመለኮት ኃይልም ሰውነትን አላጠፋው። የሰውነት ውስንነትም የመለኮትን ስፋት አልሰበሰበው። መለኮት በምልአቱ ስጋ በውስንነቱ በአንድ አካል በአንድ ባህሪ ተዋሃዱ። እግዚአብሔር ይመስገን። ተዋህዶ መጠፋፋት የለበትም። እሳቱ ሐመልማሉን እንዳላጠፋ መለኮትም ሰውነትን ሳያጠፋ፣ ሰውነትም መለኮትን ወደ ራሱ ሳያፈልሰው ሁለቱም በመጠባበቅ አንድ ሆኖ እግዚአብሔር ይመስገን። አውጣኪ የተባለ መናፍቅ መለኮትና ሰውነት በተዋሃዱ ጊዜ መለኮት ስጋን ወደ ራሱ አፈለሰው፣ አረቀቀው አለ። መለኮት ስጋን ወደ ራሱ ካፈለሰው ወይም ካረቀቀው በክርስቶስ ላይ የተፈጸመው መከራ ሁሉ እውነተኛ አይደለም፣ አልተሰማውም። እንደሚመስለን ነው መከራ የተቀበለው። ይሄ ደግሞ ተውኔት እንጂ ቤዛነት አይደለም። እኛ የዳን ነው በእርግጥ ስላመመው፣ በእርሱ ቁስል እኛ ተፈወስን ተብሏል። በእርግጥ ስለቆሰለ ነው፣ በእርግጥም ስለሞተ ነው። በእርሱ ሞት እኛ ሕይወትን አገኘን። ስለዚህ ተዋህዶ በመጠባበቅ ነው። ስጋ መለኮትን ሳይሰበስብ ወደ ራሱ ሳያፈልስ፣ መለኮትም ስጋን ወደ ራሱ ሳያፈልስ በመጠባበቅ ተዋህደዋል። እግዚአብሔር ይመስገን። የሐመልማልና የእሳት ምሳሌ ተዋህዶን ያብራራል። ምሳሌ በባህሪው ጎዶሎ ነው። በሙሉነት ማስረዳት አይችልም። ምሳሌ ለመሆንም ጎዶሎ መሆን አለበት። ለምን ስንል ፍጹሙን ለማስረዳት ጎዶሎ ምሳሌ ይረዳል። ሌላው የተዋህዶ ምሳሌ ምንድነው ስንል እሳትና ብረት ነው። የእሳትና የብረት ተዋህዶ እሱ ተዋህዶን የመለኮትና የሰውነትን ተዋህዶ ያብራራል። አንድ የሚነድ እሳትን አስቡ። በዛ እሳት ውስጥ ብረትን አስቀምጡ። ብረቱ ቅድም ጥቁር ነበረ። አሁን እሳቱ ውስጥ ሲገባ ምን ሆነ? ቀይ ሆነ። ቀይ ሆነ ማለት ብረቱነቱን አጣ ማለት ነው እንዴ? አይደለም። ከእሳቱ ጋር ተዋህዶ አሁንም ብረት ነው፣ ግን የእሳቱን መልክ ወርሷል። ያ ብረት እሳቱ ውስጥ በመግባቱ
የእሳቱን መልክ በመያዙ የእሳቱን ስፋቱን ሰብስቦ በብረቱ መጠን ያደርገዋል እንዴ? አድርገው። እሳቱም እየነደደ ብረቱም የእሳቱን ምን ይዛል? መልክ ይዛል። ልክ እንደዚሁ ነው። መለኮትና ሰውነት በተዋሃዱ ጊዜ ሰውነት የመለኮትን ምልአቱን ምን አላደረገውም? አልሰበሰበው። ቅድም ጥቁር የነበረው ብረት አሁን ምን ሆኗል? ቀይ ሆኗል። ያ ስጋ የመለኮትንም ባህሪ ተዋህዷልና የመለኮት የሆነውን ሁሉ ምን አድርጓል? ገንዘቡ አድርጓል። ግልጽ ነው የምናገረው። መዶሻ አንስተው ያንን ብረት ሲመቱት እሳቱ የማይጨበጥ ቢሆንም ነገር ግን ከብረቱ ጋር ስላለ አብሮ ይመታል። ያ ማለት ግን እሳቱ ይታመማል ማለት ነው እንዴ? አይደለም፣ አይደለም። ልክ እንደዚሁ ነው። መለኮትና ሰውነት ተዋሃዱ። መለኮት በባህሪው የማይታመም ነው። ነገር ግን ስጋን ለብሷልና በስጋ ምን ብሏል? ታሟል። ስለዚህ በመስቀል ላይ የምናገኘው የክርስቶስ ሕማም ስጋ የለበሰው የቃል ሕማም ነው። በመስቀል ላይ የምናየው የክርስቶስ ሞት ስጋ የለበሰው የአምላካችን ሞት ነው። አካላዊ ቃል ከመለኮታዊ ምልአቱ ሳይወሰን ስጋ ሆነ። በምልአቱ ያልተለየውን ምድር ሰው ሆኖ ጎበኘው። ስጋ ሲለብስ አይደለም ይህን ምድር ያወቀው። በመለኮቱ ይህንን ዓለም አልተለየውም ነበረ። ስጋ በመልበስ ግን እንደገና ጎበኘው። የነሳው ስጋም የመለኮትን ባህሪ ገንዘብ አደረገ። ምን ማለት ነው? በተዋህዶ የባህሪ አምላክ ሆነ ያ ስጋ። እግዚአብሔር ይመስገን። ቅዱስ ቄርሎስ በሃይማኖተ አበው እንደዚህ ይላል። የጠቀስነው ምሳሌ የሚያብራራ ነው። በእግዚአብሔር ቃል በረቂቅ ባህሪ የሆነውን ተዋህዶ አንካድ። ብረት ከእሳት ጋር በተዋሃደ ጊዜ ከእሳትም በመዋሃዱ የእሳትን ባህሪ ገንዘብ ያደርጋል። ማቃጠል መፋጀት ይጀምራል። ቅድም አያቃጥልም፣ ቀዝቃዛ ነበረ። አሁን ከእሳት ጋር ስለተዋሃደ ማቃጠል መፋጀት ይጀምራል። ብረት በመዶሻ በተመታ ጊዜ ከእሳቱ ጋር በአንድነት ይመታል። ነገር ግን ከመዶሻው የተነሳ የእሳት ባህሪ በምንም ምን አይጎዳም። ሰው የሆነ ቃልም ሰው የሆነ አምላክም በመለኮቱ ሕማም ሳይኖርበት በስጋው እንደታመመ እናስተውል ይላል። እግዚአብሔር ይመስገን። አዎ በመዶሻ ብረቱ ሲመታ እሳቱ ከብረቱ ይለያል እንዴ? አይለይም። ጌታም መስቀል ላይ በዋለ ጊዜ መለኮቱ አልተለየው። ለቅጽበት መለኮቱ ከስጋው አልተለየም። ከመዶሻው የተነሳ ያ የእሳት ባህሪ አይጎዳም። እንደዚሁም ቃል ወይም አምላክ በባህሪው ሕማም ሳይኖርበት በስጋ ታመመ እንላለን። እግዚአብሔር ይመስገን። ልብ አድርጉ። እሳት ረቂቅ ነው። ከብረት ጋር በመዋሃድ ግን ገዝፎ ይታያል፣ ቅርጽ አውጥቶ ይታያል። ረቂቁ መለኮት ግዙፍ ስጋን ተዋህዶ በዚህ ዓለም ላይ ዳሰስ ነው፣ ጨበጥ ነው። እግዚአብሔር ይመስገን። ስጋም ግዙፍ ነው። ያ ብረት ግዙፍ ነው፣ ጥቁር ነው። አሁን ግን ተዋህዷልና ይቀላል። ቅድም ቀዝቃዛ ነበረ፣ አሁን ያቃጥላል፣ ይፋጃል። ስጋም መለኮትን ተዋህዷልና የመለኮት የሆነውን የራሱ ያደርጋል። ይሄ ማለት ምን ማለት ነው ስንል የመለኮትን ክብር፣ የመለኮትን ስግደት፣ የመለኮትን ታላቅነት፣ ግነት፣ ለመለኮት የሚገባውን ቅዳሴ ስግደት ሁሉ ይቀበላል። እግዚአብሔር ይመስገን። አሜን። ጉልበት ሁሉ ለማን ስም ይንበረከክ ዘንድ? ለኢየሱስ ስም ይንበረከክ ዘንድ ይላል ፊልጵስዩስ 2 ላይ። ጉልበት ሁሉ ኢየሱስ የመለኮት የሰውነት የተዋህዶ ስም ነው።
ስለዚህ ጉልበት ሁሉ በሰማይ ያለ፣ በምድር ያለ፣ በባህር ያለ፣ በጥልቀት ያለ ሁሉ ሰው ለሆነው ቃል ይሰግዳል። ለቃል ሲሰግድ ለማን አብሮ ይሰግዳል? ለስጋም ይሰግዳል። ለምን? ስጋ በተዋህዶ የባህሪ አምላክ ሆኗልና። እግዚአብሔር ይመስገን። የራእይ መጽሐፍን ስታነቡ ይሄን የምትረዱት የታረደው በጊልና በጉን ደግሞ አምላካችን ይሉታል። የታረደው በክብር ባለጠግነት ሊቀበል ይገባዋል ይላሉ። የታረደው በግ አምላክ ካልሆነ በስተቀር አምላክም ደግሞ በስጋ ካልታረደ በቀር ይሄ ምስጋና ሊሰማ አይችልም። መታረድ ለማን ነው? ለስጋ ነው። አምላካችን መባል ደግሞ ለማን ነው? ለመለኮት ነው። ሳይለዩ ለታረደው በክብር ባለጠግነት ይሆናሉ። እግዚአብሔር ይመስገን። ቅዱስ አትናቴዎስም ይህንን የሚመስል ሐሳብ ነው የሚገልጠው። መለኮት ብቻ ከሆነ ማን ይገድለዋል? እውነት ነው። መለኮት ብቻ ከሆነ ማን ይዘዋል? ማን ይገድለዋል? ስጋ ብቻ ከሆነስ እንዴት ያድናል ይላል። ለምን? ስጋ ወይም ፍጡር ማዳን አይችልም። ምስጢረ ስጋዌ በትልቁ የሚያስረዳን ነገር ይሄ ነው። መዳን በአምላክ መዳን ሰው በሆነው ቃል መሆኑን የሚያስረዳ ነው። ስለዚህ አትናቴዎስም መለኮት ብቻ ከሆነ ማን ይገድለዋል? ስጋ ብቻ ከሆነስ እንዴት ያድናል? የሚል ሐሳብ ያቀርባል። እግዚአብሔር ይመስገን። አሁንም የእሳትና የብረቱን ምሳሌ ስናስታውስ ያንን ብረት እሳት ውስጥ ከከተታችሁት በኋላ ያ ጥቁር ከቀላ በኋላ ያ ቀዝቃዛ ከጋለ በኋላ ብረቱን በራሱ መጠን ታዩታላችሁ። እሳቱን ግን ወደ ራሱ መጠን አይስበውም። እሳቱም በስፋቱ ነው ያለው፣ ብረቱም በመጠኑ ነው ያለው፣ መለኮትም በህልውናው ነው ያለው፣ ስጋም ደግሞ በመጠኑ ነው ያለው። ግን ምን ብለዋል? ተዋህደዋል። ይሄ ማለት ምን ማለት ነው? ውስን ስጋ ምሉ በኩለሄ የሆነውን መለኮትን አልሰበሰበው። ምሉ በኩለሄ የሆነው መለኮት ደግሞ ስጋን አልበተነው። ሁለቱም በመጠባበቅ ምን ሆኑ? አንድ ሆኑ። ታዲያ ያንን ብረት ከዚያ እሳት ውስጥ ምን ብላችሁ ነው የምትጠሩት? ምን ብላችሁ ነው የምታወጡት? ብረት ብላችሁ ነው? ጥቁረቱ የት አለ? እሳት ብላችሁ ነው? ቅርጹ ይታያል፣ አካል አለው። እሳት አካል የለውም፣ ረቂቅ ነው። አሁን አካል አለው። ምን ብለን ነው የምናወጣው? የጋለ ብረት ብለን ነው የምናወጣው። መለኮትና ሰውነት የተዋሃዱበት ስያሜም አሁንም ስግው ቃል ነው የሚባለው። እግዚአብሔር ይመስገን። ስጋ የሆነ ቃል ብረት ብቻ አይደለም፣ እሳት ብቻ አይደለም፣ የጋለ ብረት ነው የምንለው። ስግው ቃል ብለን ነው የምንጠራው። እንዴት ደስ ይላል! ስሙ ይባረክ። አሜን። ታዲያ ሊቃውንቱ ስለ ተዋህዶ መጠበቂያዎች ብዙ ይናገራሉ። እነሱ ቢያስተምሩ እነሱ ቢናገሩ የበለጠ እየረቀቀ እየሰፋ እየጎመራ ነው የሚመጣው። ይህንን ተዋህዶን በጣም ጥበቃ አድርገዋል። ብሉያትን ሐዲሳትን ይዘው ጉባኤያትን ይዘው ጥበቃ አድርገውለታል። ተዋህዶ የጉባኤ ስም ነው። ተዋህዶ የነገረ መለኮት ቃል ነው። ተዋህዶ እኛ የዳንበት ምስጢር ያለበት ነው። በአጠቃላይ ተዋህዶ የስግው ቃል መጠሪያ ነው። ስለዚህ እምነቴ ተዋህዶ ነው ስንል እምነቴ ሰው በሆነው ቃል በኢየሱስ ክርስቶስ ነው ማለታችን ነው። የእምነታችን መሰረት እርሱ መሆን አለበት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ በመሰከረ ጊዜ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ በመሰከረ ጊዜ ቤተ ክርስቲያኔን መሰረታለሁ አለ።
በዚህች ዓለት ላይ ቤተ ክርስቲያኔን መሰረታለሁ። ቤተ ክርስቲያን የተመሰረተችው ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን በማመን ነው። የቤተ ክርስቲያን መሰረት ክርስቶስ አንድ አካል አንድ ባህሪ መሆኑን መቀበል ነው። ይሄ መሰረት የሌላት ቤተ ክርስቲያን ተብላ ልትጠራ አትችልም። በዚህችም ማለት ነው ያለው። በየትኛው ዓለት? ጴጥሮስ በመሰከራት አንተ ክርስቶስ ይሄው እግዚአብሔር ልጅ ነህ። ምን ማለት ነው? ፍጹም ሰው ፍጹም አምላክ ነው ማለት ነው። የእግዚአብሔር ልጅ ሲል መለኮቱን እየገለጠ ያለው፣ አንተ ክርስቶስ ሲል ሰውነቱን እየገለጠ ነው ያለው። ግን እናንተ አላለም። ሁለት አካል አይደለማ። እናንተ አላለም። ሁለት ባህሪ አይደለማ። አንተ ክርስቶስ በዚህች ዓለት ላይ በዚህ የእምነት መሰረት ላይ ቤተ ክርስቲያንን እሰራለሁ። ስለዚህ የእምነታችን ጽናት ያለው የቤተ ክርስቲያን ምስረታ ያለው በዚህ ዓለት ላይ ነው። እግዚአብሔር ይመስገን። አሜን። ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን፣ ፍጹም ጌታ ፍጹም መድኃኒት መሆኑን በማመን ላይ ነው ክርስትና የተመሰረተው። ቤተ ክርስቲያን የተመሰረተችው እምነቴ ይሄ ነው ማለት አለበት። እምነት ጠይቀውን ብቻ የምንናገረው ዕውቀት አይደለም። እምነት ሳይጠይቁን የምንናገረውም እምነት ነው። እምነትን ከዕውቀት ልዩ የሚያደርገው ይሄ ነው። እምነት ሳይጠይቁንም የምንናገረው ነው። ዕውቀት ሲጠይቁንም የምንናገረው ነው። ጠይቀውንም ሳይጠይቁንም የምንናገረው ይህንን ነው። እሱ ስግው ቃል ስጋ የሆነ ቃል መሆኑን ነው። ወንጌላዊው ቃል ምን ሆነ ይላል? ስጋ ሆነ ይላል። እግዚአብሔር ይመስገን። ጸጋንና እውነትን ተመልቶ በእኛ አደረ ይላል። እግዚአብሔር ይመስገን። ከአብ ዘንድ እንዳለው ክብሩን አየን ነው የሚለው። ከአብ ጋራ የክብር እኩያነት አለው። መዋረዱ ማነሱ ግለኛ ነው። በመዋረዱ በማነሱ ያለ ልክ ዝቅ ዝቅ በማለቱ እኛን ያለ ልክ ከፍ ከፍ አደረገን። ወገኖቼ ተበድሎ የሚክስ አይገኝም። ተበድሎ የሚካስ ነው ያለው በዓለም ላይ። ተበድሎ ከበደል በላይ የካሰን እሱ ነው። ስሙ የተመሰገነ ይሁን። ስለዚህ ተዋህዶን ስናስብ ከበደላችን በላይ የተካስንበት ምስጢር እንደሆነ እንረዳለን። እግዚአብሔር ይመስገን። ካለን ሰዓት አንጻር ቀጣዮቹን የተዋህዶን መጠበቂያዎች ለማየት አልቻልንም። እነዚህ ነው የምናሰላስለው። የመለኮት እና የትስብእት ተዋህዶ በሐመልማልና በእሳት ተዋህዶ፣ በብረትና በእሳት ተዋህዶ እንዴት እንደተብራራ ነው ያየ ነው። እግዚአብሔር ይመስገን። አሜን። ጌታችን ሰው የሆነው እንዲሁ በድንገት አይደለም። ከጥንት ዘመን ጀምሮ በተስፋ ያስነገረው፣ በምሳሌ የገለጠው፣ በነቢያት ያወጀው፣ ሱባኤ ያስቆጠረበት ጉዳይ ነው። የክርስቶስ ሰው መሆን የብዙዎች ናፍቆት ነው። ዛሬ ባሪያህን በሰላም ታሰናብተዋለህ አለ። ይህ ሽማግሌ መኖር በቃኝ ያለው በምን ምክንያት ነው? ለዘመናት ማንን ሲጠብቅ ስለነበረ ነው። የክርስቶስን ሰው መሆን ታቀፈው። አሃዜ ሁሉ ዓለም የሆነውን ጌታ በክንዱ ላይ ታቀፈው። ያቀፈውን አቀፈው። የሚደንቅ እኮ ነው። ስምዖን አረጋዊ የቆመበትን መሬት በመዳፉ የያዘው ያ ሕፃን ሆኖ የተገለጠው አምላክ ነው። ያቀፈውን አቀፈው። ዛሬ በሰላም አሰናብተኝ አለ። ለምን? ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንህን አይተዋል። እንዴት ደስ ይላል! እግዚአብሔር ይመስገን። አሜን። የዘመናት ናፍቆትን ካየ በኋላ መዋል ማደር አልፈለገም። አሰናብተኝ አለ። ቀዳማዊ ኃይለ ሥላሴ ደብረ ዘይት ሂደው አንድ እናትን ጨበጡ። የዛን ቀን እጃቸውን በነጭ
መሐረብ አስረው ዋሉ። ምን ነው ቢባሉ ንጉሥ የጨበጠ እጄ ማንንም አይጨብጥም ብለው። አንተን ያየ ዓይኔ ሌላ ማየት አይፈልግም አሰናብተኝ አለ። አዎ ወገኖቼ፣ እሱን ያየ ዓይናችን ሌላ ሳያይ፣ እሱን ያደነቀ አፋችን ሌላ ሳያደንቅ መሰናበት ይሁንልን። አሜን። እግዚአብሔር ዘመናችሁን ይባርክ። አሜን። አቤቱ ጌታችን ሆይ እናመሰግንሃለን። አሜን። በዘላለማዊ ልዕልና በማይደፈር ግርማ በማይጠገብ ሞገስ የምትኖር ውበት ከሰው ልጆች ይልቅ ያምራል ተብሎ እንደተጻፈ ያ ውበት የመለኮትና የሰውነት ተዋህዶ ነው። ይሄ ውበት በእውነት ከሰው ልጆች ይልቅ ያምራል። አሜን። እናመሰግንሃለን። አሜን። ይሄ ውበት ጌታ ሆይ መተኪያ የለውም። ይሄ ውበት ተነጻጻሪ፣ ይሄ ውበት ድጋሚ የለውም። የውበት መደምደሚያ ነህ፣ ተመስገን። አሜን። ሐመልማልና እሳት የተዋሃዱብህ አንዱ ክርስቶስ በእውነት እናመሰግንሃለን። አሜን። ጌታ ሆይ ስምህ ብሩክ ይሁን። አሜን። እንደ ቸርነትህ እንደ ምሕረትህ ታላቅነት ሰው የመሆንህን ምስጢር እንድናከብር የተዋህዶን ምስጢር እንድንረዳ ከስህተት ትምህርት እንድንተርፍ አቤቱ ጌታ ሆይ እንማልድሃለን። አሜን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።